ባለፈው ክፍል ቪዲዮ እንዴት ኮንታክቶችን እንደምንፈጥርና ግሩፕ እንደምናደርግ በተጨማሪም እንዴት ከሲኤስቪ ፋይል መረጃዎችን ወደ ኮንታክትስ ኢምፖርት እንደምናደርግ አይተናል። በዚህ ቪዲዮ ደግሞ እንዴት ከቪካርድ ፋይል ኮንታክቶችን ኢምፖርት እንደምናደርግና በመጨረሻም የኮንታክት ግሩፕን ተጠቅመን እንዴት ለብዙ ሰዎች በአንድ ጊዜ የኢሜል መልእክት መላክ እንደምንችል የምናይ ይሆናል። የስልካችንን የኮንታክት መረጃ የምንመዘግብበት የጂሜል አካውንት እዚህ ጋር እየተጠቀምነው ካለው አካውንት ጋር ተመሳሳይ ከሆነ መረጃውን ኮንታክትስ ውስጥ እናገኘዋለን። ለምሳሌ ሳምፕል ዩዘር የሚለው በስልኬ ኮንታክትስ ላይ የመዘገብኩት መረጃ ነው። ስልካችን ላይ ያለውን የኮንታክትስ መረጃ በሌላ የኢሜል አካውንት ከመዘገብነውና ወደ ኢሜላችን ኮንታክትስ በቪካርድ ፋይል ማምጣት ከፈለግን የስልካችን የኮንታክት ሴቲንግ ውስጥ ገብተን ኤክስፖርት የሚለውን በመንካት ከሚመጣው አማራጭ ላይም የጂሜል አካውንታችንን እንመርጣለን። እኔ ለምሳሌ ኮምፒውተር ሳይንስ ዊዝ ማይክ ከሚለው አካውንት ስለሆነ ኤክስፖርት ማድረግ የፈለኩት ይህንን መርጣለሁ። ስጨርስም ከታች ያለውን ኤክስፖርት ቱ .vcf ፋይል የሚለውን እጫናለሁ። ከሚመጣውም ገጽ ላይ የፋይሉን ስም ለምሳሌ ሳምፕል ኮንታክትስ ብዬ አስገብቼ ሴቭ የሚለውን በመንካት ፋይሉን ፈጥሬ ጨርሳለሁ። ፋይሉንም ኮምፒውተር ላይ ከሆነ የምንጠቀመው በኬብል ከስልካችን ወደ ኮምፒውተራችን እንወስዳለን። ይህንንም ፋይል ባለፈው ክፍል CSV ፋይሉን ኢምፖርት ባረግንበት መንገድ ወደ ኮንታክትስ ኢምፖርት ማድረግ እንችላለን። የፈጠርነውን አንድ የኮንታክት መረጃ ወደምንፈልገው ግሩፕ ለማስገባት ወይም አሁን ካለበት ወደ ሌላ ግሩፕ ለመቀየር ከፈለግን እላዩ ላይ ክሊክ አድርገን ከሚመጣልን ገጽ ላይ ከጎን ያለውን 3 ነጥብ በመንካት ከታች ቼንጅ ሌብልስ ከሚለው ስር ካሉት ውስጥ ወደ ፈለግነው ግሩፕ ማስገባት ወይም ከነበረበት ግሩፕ ወደ ሌላ ግሩፕ መቀየር እንችላለን። ወይንም ደግሞ ኮንታክትስ ውስጥ ሄደን የምንፈልጋቸውን ኮንታክቶች መርጠን ከላይ ማኔጅ ሌብልስ የሚለውን በመንካት ወደ ፈለግነው ግሩፕ ልናስገባቸው እንችላለን። ግሩፓችንን ቀድመን ፈጥረን የኮንታክቶችን መረጃ ወደፊት ማስገባት ከፈለግን ደግሞ ክሬት ሌብል የሚለውን በመንካት ግሩፓችንን መፍጠር እንችላለን። ለፈጠርነው ግሩፕ የኢሜል መልእክት መላክ ከፈለግን ወደ ኢሜል መላኪያችን እዚህ ጋር ያለውን በመንካት እንመለስና ኮምፖዝ የሚለውን እንነካለን። ቱ የሚለው ላይም የግሩፓችንን ስም እንጽፋለን። ለምሳሌ እኔ ሳምፕል ግሩፕ የሚል ነው። መጻፍ ስጀምርም እንደምታዩት የግሩፑን ስም ያመጣልኛል። እላዩ ላይ ክሊክ ሳደርገውም ግሩፕ ውስጥ ያሉትን የሰዎች መረጃ ያሳየኛል። እዚህ ላይ ማወቅ ያለብን ለግሩፑ ስንልክ የሚልክልን ሲሲ አርጎ ነው። ስለ ሲሲ እና ቢሲሲ በዝርዝር ከዚህ በፊት በሰራሁት እንዴት ኢሜል በቀላሉ መላክ እንችላለን በሚለው ቪዲዮ ላይ ማየት ትችላላችሁ። የምንፈልገውንም መረጃ ሰብጀክት እና ሜሴጅ የሚለው ላይ ጽፈን ፋይልም ማያያዝ ከፈለግን አያይዘን የኢሜል መልእክቱን መላክ እንችላለን። በዚህና ከዚህ በፊት በነበረው ቪዲዮ እንዴት ኢሜላችን ላይ የኮንታክት መረጃን እንደምንፈጥርና ከሌላ ቦታ የተለያዩ ፋይሎችን በመጠቀም ኮንታክቶችን ማምጣት እንደምንችል አይተናል። በተጨማሪም እነዚህን የኮንታክት መረጃዎች እንዴት በአንድ ግሩፕ ውስጥ ማድረግና በአንድ ጊዜ ለብዙ ሰዎች የኢሜል መልእክት መላክ እንደምንችል አይተናል። በሚቀጥለው ቪዲዮ ደግሞ የኢሜል ሲግኔቸር እንዴት እንደምንፈጥር የምናይ ይሆናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።